አገባ እንደሆነ ለማንም ሰው ትንፍሽ እንዳትል። ለማንም አላወራም። ለጽጌረዳም ቢሆን አንተ እንደምታውቅ ማወቅ የለባትም። ማለቴ እንዴት እንደዚህ ልታረግ ትችላለች እንዴ? ይኸውልህ ነብዩ፣ እኔን እመነኝ። ለዚህ ሁላ ምክንያትና ስህተት የሆንሽው አንቺ ነሽ። እንዴት? ይኸውልህ ጽጌረዳ፣ ከፌቨን ጋር አብራችሁ ነው ያደጋችሁት። እያንዳንዱ ነገሯን ታውቂያለሽ። ተንኮሏን ደግሞ የእሷን ተንኮል አንቺ ላይ እንደረጨችው ማንም ላይ አልረጨችም። ይህ ምንም አዲስ ነገር የለውም። ይህን ደግሞ አይደለም እኔና አንቺ ማንም መንገደኛ የሚያውቀው ጉዳይ ነው። በቃ ምን ላድርግ? ተሸወድኩኝ። አሁን የሆነ ሁሉ አንዴ አልፎ ተረጋጊ። አንቺ የምታውቂው ነገር አለ እንዴ? ምን ማለት ነው? አንቺ የምታውቂው ነገር አለ? ድንገት ዞር ስል ነው ያየሁህና ደነገጥኩ በጣም። አስደንግጭ። ይሄ ብዙም የሚያስደነግጥ ነገር አለ። እሺ ቁጭ በል። ግን እንዴት መጣ? ማለቴ እንዴት ቀድሞ አልደወልክልኝም? እንደ ድንገት በዚህ እያለፍኩ ነበርና ለምን ጽጌረዳን ጠይቂያት አልወጣም ብዬ ከጥላሽ ጋር እየደነሽ ነበር መሰለኝ አቋረጥኩሽ። አረ ምንም ይቅርታ አያስፈልገውም። ዝም ብዬ እየተዘለልኩኝ ነበር። ይቅርታ አጥብቄ ያዝኩሽ መሰለኝ። ለምን እያወራህ ነው? አልገባኝም። ጽጌረዳ፣ እኔ አንቺን አፍቅሬሻለሁ። ተጋብተን አብረን እንድንኖር እንፈልጋለሁ። በቃ እስከ ዛሬ የማደርገው ድርጊትም ጽጌረዳ ከባድ ችግር ውስጥ ገባች ማለት ነው። እንግዲህ ስትሰራ የነበረችው ወንጀል ተጋልጦ እሷ እንደሆነች እንግዲህ ካሜራ ተቀርጦ በየመንገዱ ላይ ስሟና ፎቶዋ ተለጥፎ ይገኛል ማለት ነው። አሁን ስንደርስበት ሚስጥሩን ዮናስ አውቆ ሆነ ብሎ እዚህ ስራ ውስጥ እንዳስገባት ይህንን ነገር ደግሞ እየተጠቀመው ጽጌረዳ የራሱ ለማድረግ እንደሆነ ደርሰንበታል ማለት ነውና ሌላ ምርጫ ምንም አይነት ምርጫ የለሽም። እኔ ወድሻለሁ፣ አፈቅርሻለሁ። በቃ ጽጌረዳ አፍ አውጥቼ ባልናገርም እኮ እኔ ላንቺ የማደርጋቸው ድርጊቶች ይናገራሉ በማለት ነበር የነገራት። እሷን በጣም በመናደድ እንዴት እንደዚህ ታስበኛለህ፣ እንዴት እንደዚህ ትለኛለህ ነበር ያለችውና እሱም እንግዲህ በቃ ምንም ማድረግ አልችልም፣ እምቢ ብለሽ ገፍተሽኝ የምትሄጂ ከሆነ ግን ከዚህ ወንጀል ውስጥ መቼም አትወጪም በማለት ነበረ ወረቀቱን የሰጣት። እሷም ወረቀቱን ስታይ በጣም ነው የደነገጠችው። እንዴት እንደዚህ ሊሆን ቻለ? አውቀ ነው እዚህ ነገር ውስጥ ያስገባኸኝ? ምን አለበት የእናቴ የምትለኝ ምክር በሰማው ኖሮ እያለች እያለቀሰ እየተጸጸተች ቢሆንም ምንም ማድረግ አልቻለችም። ስለዚህ አንድ ምርጫ አለሽ፣ ወይ መታሰር፣ ሁለት ምርጫ አለሽ፣ ወይ መታሰር ወይ እኔን ማግባት ነው ያለ። ሌላ ምንም ምርጫ የለሽም። እኔን ካገባሽ ትለኛለሽ፣ እኔን ካላገባሽ እድሜ ልክሽን ትታሰሪያለሽ። በእንደዚህ አይነት ስራ ውስጥ የተገኙ ልጆች ሁላቸውም እድሜ ልካቸውን እስር ተፈርዶባቸዋል። ስለዚህ አንቺ ደግሞ እናትሽን የምትፈልጊ ከሆነ ለእናትሽ መኖር የምትፈልጊ ከሆነ እኔ ምልሽን ማድረግ ብቻ ነው፣ ሌላ ምንም ምርጫ የለሽም ነበር ያላት። ጽጌረዳ በጣም ነው የደነገጠችው። እንዴት እንደዚህ ሊሆን ቻለ? እንዴት እንደዚህ ታስባለህ? አይ ከዚህ ቤት በሰላም ቦታ ይሻለኛል ነበር ያለችው ነው። እሱ ግን እኔም አንቺም ዛሬ ከዚህ ቤት አንወጣም፣ የትም አትሄጂም ነበር እንግዲህ ያላትና ይሄ ጉዳይ ሄዶ እናቷ ጋርም ደርሷል። እና ወይዘሮ ፍቅርተ ወረቀቱን አይታ እንግዲህ እዛ ሄዳ አሳይታታለች ማለት ነው ለወይዘሮ ዘርፌ የሚሄድ ነገር ስታይ በጣም ነው የደነገጠችው። ራሷን ስታ እስከ መውደቅ ደረጃ ድረስ ደርሳ ነበረ። እንዴት ሊሆን ቻለ? ወይኔ ልጄ፣ እኔ እናትሽ እምልሽን ብትሰሚ ኖሮ ይህ ሁሉ አይሆንም ነበረ። እኔ እናትሽ ተይ ብዬሽ ነበረ። ወይኔ ልጄ ከኔ ተለይታ እንደዚህ ሆነችብኝ እያለች በጣም እያለቀሰች ነበረ። ወይዘሮ ፍቅርተ ግን ተረጋጊ፣ በቃ ምንም ማድረግ አይቻልም፣ ተረጋጊ፣ ሄደን እንፈልጋታለን እያለች ችላ እያለች ነበርና የወለደችው እናት ግን በጣም በማልቀስና ራሷን እስከ መሳት ደረጃ የደረሰችበት ሁኔታ ነበረ። ልጄ ያልፈልኛል ብላ የተሻለ አገኛለሁ ብላ የማይሆን ነገር ውስጥ ገባችብኝ እያለች ነው የምትገኘው። ነገር ግን ጽጌረዳ ዮናስ የሚላትን እሺ የምትል ከሆነና ከዮናስ ጋራ የምትቀጥል ከሆነ ሁሉም ነገሮች ያው የሚስተካከሉ ይሆናል ማለት ነው። ነብዩ አሁን ባለበት ሁኔታ ላይ ግን እየተልከሰከሰ ነው የሚገኘው።
ፌበን እንግዲህ እሱን ለማሳመን የማታደርገው ነገር የለም። እንዲሁም ደግሞ እሱን የራሷ ለማድረግ ብዙ ነገሮች እያደረገ ትገኛለች። እና እንግዲህ በዛሬው ዕለት እሷን መንገድ ላይ ስትሄድ ያው የተለጠፈው ወረቀት አግኝታለች ማለት ነው። እሱንም አንስታ እንዴ ጽጌረዳ ምን አይነት ወንጀል ብትሰራ ነው እንደዚህ የተለጠፈው በማለት እንግዲህ ወረቀቱን ይዛ ሄዳ ለነብዩ ልታሳየው ነው ማለት ነው። ለመኮንንም እንግዲህ መኮንን እኔ እናንተ ሚስጥረኛሞች ነን፣ ብዙ ነገር አብረን እየሰራ እንገኛለን። አንድ ነገር ልንገርህ፣ ጽጌረዳ ወንጀል ሰርታለች ነበር ያለው። ደግሞ ልታገባ ነው በላም ነግረዋለች። ማንን የምታገባው እንዴት አወቅሽ ቢላትም አይ ይህንን ነገር ከኔና ካንተ ውጪ ማንም ሰው ማወቅ የለበትም፣ በቃ በቅርቡ ልታገባ ነው ነበር ያለችው። ማንን የምታገባው ዮናስን ነው ሲል እንግዲህ በጣም ነው የደነገጠችው። እንዴት እንደዚህ ያልክ? ዮናስን የት ታውቃለህ? የት ትተዋወቃላችሁ? ሁለት ሌቦች እንግዲህ ተገናኙ ማለት ነውና አይ አንድ ጊዜ ነግራኛለች ከሱ ጋራ እንደሆነ ስራ የሚያገኝላት እሱ እንደሆነ ነግራኛለች፣ ግን አላውቀውም በማለት ሽምጥጥ ያደርጋል። በቃ ወደድክም ጠላክም ጽጌረዳ ከሱ ጋራ ልትጋባ ነው በማለት ተነግሯለች። ፌበን ይህን ልትል የቻለችበት እንግዲህ አንቺ ነብዩን የራስሽ ለማድረግ እኔና ጽጌረዳ ማጋባት አለብሽ ብሏታል። እችን ጫፍ ይዛ ሄዳ እንግዲህ ለመኮንን ነግረዋለች ማለት ነው። ቢሆንም ጽጌረዳ ለመኮንን የምትገባው አይደለችም። ምክንያቱም እሱ ጓደኛዬ ሚስጥረኛዬ ብላ ሁሉን ነገር እያወያየችው በምታምነው ጊዜ ይሄ እንደዚህ አይነት ነገር ሲደረግባት ዝም ብሎ ብሎ አሳልፎ ሰጥቷታል ማለት ነው። ነብዩም ደግሞ ወደዛም ወደዚህም እየወላወለ ነው የሚገኘው። ጽጌረዳ ለነብዩም በፍጹም አትገባውም። ምክንያቱም አባቱም እሷን ለማግባት ተመኝቷል ከዚህ በፊት ስለሆነ አባቱ ሊያገባት የተመኛትን እንዴት ነው ልጅ የሚያገባው? ይሄ እንግዲህ አግባብ አይደለም ነው እንግዲህ የምንለው ሁላችንም ማለት ነው። እና እሷ እንግዲህ ዮናስን ብትወደውም ባትወደውም ወዳም ቢሆን በግዷ አላቅም መጨረሻ ላይ ምን እንደሚፈጠር ግን ሁሉም ነገር አብረን የሚናይ ይሆናል ማለት ነው። እንግዲህ ጽጌረዳ ልታገባ ነው የሚለውን የምስራች ለነብዩም ተነግሮታል ማለት ነው። ነብዩ ምን ብዬ እንደምነግርህ አላቅም፣ ግን ጽጌረዳ ልታገባ ነው በቃ ነበር ያለችው። በጣም ነው የደነገጠው። እንዴት እንደዚህ ልትች ይቻልሽ? እንዴት እንደዚህ ይሆናል? ይህን ያህል በጣም አስመሳይ ናት እንዴ? በጣም እንደዚህ ያህል ገንዘብ ወዳድ ጥቅመኛ ናት እንዴ? እኔ እንደዚህ አይነት ሰው አትመስለኝም ነበረ። እኔ እኮ ሰውን ስቀርብ በንጹህ ልቤ እኮ ነው የምቀርበው። ተንኮል እኮ አላስብም። እንዴት ተንኮለኛና ክፉ ልትሆን ትችላለች? በዚህ ልክ ነበር ያለው። ጽጌረዳ ስለዚህ ጉዳይ ምንም የምታውቀው ነገር የለም። ነብዩንም ምንም አላደረገችውም። አይ እኔ ጽጌረዳ ክፉ ናት ማለት አይደለም፣ ነገር ግን በቃ እሷ ልታገባ ነው። ይልቁንስ ነብዩ እኔ አጠገብ ያለውትን ለምን አትመለከተኝም? ለምን አይንህን አትገልጥም? አይንህን እኮ አልተገለጥክም። ገና የማትወድህን የማታከብርህን ሴት ፍለጋ ከምትሄድ ለምን ከጎን ያለችውን ሴት አይንህን ገልጥ አታይም? እያለችው ትገኛለች። እሷን እንደያት እንግዲህ በግድ እየተለዋመጠችው ነው የምትገኘው። እሱ ግን ምንም አይነት ለሷ የፍቅር ቦታ የለም። እንደውም በተገላቢጦሹ ላስብበት ነው ያላት። እንዴ የፍቅር ጥያቄ ለወንድ ልጅ ላስብበት ይላል እንዴ? እሱ እሷን ጠይቋት እሷ ነበረች ላስብበት ማለት ያለባት፣ ግን እሱ ፍቅሯን ውድቅ ለማድረግ ላስብበት ነበር ያላት። የሚገርም ነው። ምን ሊሆን የሚያስብበት ነብዩ? ጽጌረዳ እንግዲህ ወደ ነብዩ የምትመለስ ይመስላችኋል? ፌበንስ ነብዩን የራሷ የምታደርግ ይመስላችኋል? በጣም ግራ የተገባ ነገር ነው። ፌበን እንግዲህ ከአሁኑ ያዙ ይልቀቁኝ እያለች ኩራቷ ወደ ላይ በቃ እንዲህ ልበላችሁ ወደ ላይ የራሷን እየቆለኝ የምትገኘው እንግዲህ ሰራተኛ አምጥቶላችኋል መኮንን። ሰራተኛውም እንግዲህ አንቺ ስትላት እንዴት አንቺ ትኛለሽ? እናት ነበር ያለቻት። እንዴ እናት ምንድን የተፈጠሩ ነበር ያለቻት። እንግዲህ ያን የወንጀሉ ወረቀት አይተው እየተጫጫው ነበረ። እንዴት እናት ትኛለሽ? እኔ ነው እንዴ እናት ምትኝ? እትዬ በይን ከዛሬ ጀምሮ ነበር ያለቻት። እና እናት ብል ሌላ ሴት እዚህ ቤት አለ እንዴ? ምንድነው ችግሩ? እናት ብለሽ ነበር ያለቻት። እና እናት ሳይሆን እትዬ ነው ማለት ያለብሽ። ደግሞ ጎንበስ ብለሽ አፈር ብለሽ አንገትሽን ወደ መሬት አቀርቅረሽ አውሪኝ። እንዴት ነው ደግሞ የሚያደርግሽ? እያለች እያንቋሸሸቻት ነበርና እሷም እሺ ከዛሬ ወዲያ እትዬ ብዬ ነው የምጠራሽ ብትላትም አዎ አሁን ሂጂ እሻይ አፍይልኝ ቅመም የሚኖረው እያለች እያሽቃበጠች ትእዛዟን እያስተላለፈች ነበር። እሷም እሺ ትየቴ ነበር ያለች።
እንዴት ነው ቴቴ የምትይኝ? እትዬ በይኝ ያልኩሽ እንጂ ቴቴ በይኝ አላልኩሽም። እች ምንም አይገባትም እንዴ? ምን አይነት ድንቆሮ ነው የመጣችብን እዚህ ቤት? መኮንን ምን አይነት ሰው ነው አንተ ደግሞ እዚህ ቤት ያመጣኸው? ደግሞ ከምን ዋንተና እሷ ተግባባችሁ ነበር ያለችው። እሱ እንግዲህ አይ እንደዛ አይደለም ፌበን፣ እች ልጅ ድሮ ነው የምንተዋወቀው፣ የትምህርት ቤት አብረን ተምረናል። ስለዚህ እዛ ነው እንጂ የምንተዋወቀው፣ ለዛ ነው የተግባባ ነው፣ ሌላ ምንም አይነት ግንኙነት የለንም ነበረ ያላትና እሷ ግን ያው መመናቀሯን ቀጥላለች ማለት ነው። ገና እዛ ቤት ሳትገባ ነብዩ ይወዳታል አይወዳትም፣ ያገባታል አያገባትም የሚለውን እንኳን ሳታረጋግጥ ገና ለገና እትዬ በይኝ እያለችና ራሷን እየቆለለች ትገኛለች ማለት ነው። መቀመጧን ሳታረጋግጥ እንግዲህ እግሯን ለመዘርጋት እየሞከረች ነው የምትገኘውና ፌቨን እንግዲህ ፈጣሪ ሁንሽ ነው የምንላት። አወዳደቋ የከፋ ነው የሚሆነው ማለት ነውና ጽጌረዳ አሁን ያለችበት ሁኔታ ያው ከባድ ቢሆንም ነገሮች ግን በምን አይነት መንገድ እንደሚፈቱ ያው እሱ አብረን ነው የምናየው ማለት ነውና በእርግጥ እሷ ልትወደውም ላትወደውም ትችላለች። ዮናስን እንደ ወንድሟ ነው የምታየው እንጂ በፍቅር ደረጃ አንድ ቀንም አይተው አታውቅም። ዮናስ ግን ይወዳታል፣ ያፈቅራታል፣ ሁልጊዜም ከጎኗ ነው ማለት ነውና ያው አንዳንድ ጊዜ ፈላጊና ተፈላጊ አይገናኙም፣ ተቃራኒ ናቸው የሚሆኑት ማለት ነው እና እሷ ገና ለገና ይወደኛል አይወደኝም የሚለውን ከነብዩ ጋር ያለው ነገር እርግጠኛ አይደለም። በእርግጥ በፊት ይወዳት ነበረ ብዙም ባይሆን፣ ነገር ግን በመሀል ላይ ደግሞ ጌም እየተጫወተች ያለችው ፌበን አለች። በዛ መሀል ነው ጽጌረዳም ነገሮችን አለማስተዋል፣ ነብዩም ሊረዳት አልቻለም ማለት ነው። በዛ መሀል እንግዲህ ዮናስ ገብቶ እንግዲህ ላጣርግቷታል ማለት ነው። እና ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው። ጽጌረዳ ያው ፈተናዎቿ በዛ ይላሉ። አሁን ከጽጌረዳ ጎን ያለችው እናቷ ብቻ ናት። እናቷ ብቻ ናት ከጽጌረዳ ጎን ያለችው። ሁሉም እሷን ለመጣል የሚሞክር ነው። በቃ እሷን ከግራ ተቀኝ ድንጋይ የሚወረውርባት ብቻ ነው። ምናልባት ዮናስም አሁን ለጊዜው እየጠቀማት ያለው ቢመስልም ነገር ግን እሷን የራሱ ለማድረግ ነው እንጂ ለሷ ብሎ አይደለም። ጽጌረዳ ለዮናስ ትገባዋለች አትገባውም? ምን ትላላችሁ እናንተ? ሀሳብ አስተያየታችሁን ስጡ። እኔ ደግሞ ትገባዋለች ብዬ ነው የማስበው። ምክንያቱም ከማንም ጋር እየተነካካ ሰው አይደለም። በእርግጥ እውነቱን ቢነግራት እኔ አንቺን ማግባት ፈልጋለሁ፣ እወድሻለሁ፣ አፈቅርሻለሁ ቢላት ጥያቄው ላትቀበለው ትችላለች። ነገር ግን ይሄን መንገድ የመረጠው ዮናስ ለምንድን ነው? እሷ የማትወጣው ነገር ውስጥ ስትገባ ወዳ ሳይሆን በግዷ እሺ ትለኛለች በማለት ነው ዮናስ በዚህ መንገድ ሊሄድ የቻለው። ጽጌረዳን ግን ሊጎዳት ችሏል። እናቷም እንግዲህ ልጄ ጋር ሊሄድ በቃ ልጄ ጋር ውሰጂኝ እባክሽ እያለች ፍቅርተን እየጠየቀቻት ነበረ። ፍቅርተን እንግዲህ እዛ ልትሄድ ብትሞክርም ተረጋጊ በቃ እንደውልላት፣ ደግሞ የት ብለን ነው ፍለጋ የምንሄደው እያለች ነበር። አይ ልጄ ያለችበትን አካባቢ ነግራኛለች፣ ባይሆን እጠራታለሁ ትሰማኛለች ነበር ያለችውና ጽጌረዳ እያለች እየተጣራች ነበረ። ኧረ እባክሽ ልጅቷን የሰው አፍ ውስጥ እንዳታስገቢያትም እያለቻት ነበርና ቢሆንም ያው ልታገኛት አልቻለችም። መጨረሻ ላይ ወዴን ያመሩት ወደ አቶ መስፍን። አቶ መስፍን ብዙ ሰዎችን ያውቃል፣ ሊያግዘን ይችላል። ስለዚህ አቶ መስፍንን እንጠይቀው እያለች ነበር ወይዘሮ ፍቅርተ። በጣም ከመደንገጧ የተነሳ እንግዲህ ፍቅርተም አይ ስልክ ከምንደውል በአካል ሄደን ብናነጋግረው ስን ያለችው። እንግዲህ የልጅ ነገር ሆኖባት ነው የተጣላችውን ሰውዬ አይንን ላፈር ያለችውን እቤቱ ሊሄዱ ተዘጋጅተዋል ማለት ነው። እቤቱ ሲሄዱ ምንድን ነው የተፈጠረው? እንግዲህ ምናልባት ልጅሽን ልሰብስብልሽ ብልሽ እምቢ ብለሽ ይሄው ዛሬ ወንጀል ውስጥ ከተሻት ማለቱ አይቀርም። በዚህ መሀል ደግሞ ሌላ ሚስጥሮች ያፈታልካሉ ማለት ነው። የአቶ መስፍን ሚስጥሮች ብዙ ጊዜ ማወቅ የምትፈልገው ወይዘሮ ፍቅርተ ናትና እንግዲህ እነኛ ሚስጥሮች የሚያፈታልካሉ ማለት ነው። ወይን ልጄን ካላዳንክልኝ ሚስጥርህን ሁሉ እዘረግፈዋለሁ ለፍቅርተ ብላ ታስፈራራ ይሆን? እሱም በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። እዛው ድረስ ቤቱን ሰብስክራይብ፣ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ቸር ሰንብቱልኝ።